እግዚአብሔር ወይ ማረን አማኑኤል ወይ ማረን። እኛ ዙር እድል ካለ እንሞክራለን። ፔሴ ሰላም ነው እንዴት ነህ? አለው ሐሳብ አስተያየት ጥያቄ ምንድን ነው ያለ? ጥያቄ ወይ ለዮሐድ ወይ ደግሞ ለኢዮብ ጥያቄ አለ። እሺ ጥያቄ ካለ እሺ ማቅረብ ትችላለህ። ኦኬ እሺ አመሰግናለሁ። ማን ነው የሚመልስልኝ? ዮሐድ ነው? ችግር የለም ጥያቄን አቅርብ ከሁለት አንዱ ይመልሱልሃል። ኦኬ እሺ ቅዱስ ቁርባኑን ያለ እምነት ብንወስደው የዘላለም ሕይወት ያሰጣል ወይ የሚል ጥያቄ ነው። አያሰጥም። ሲስ ሌላ ሁላ አያስፈልግም። ሲስ መለሰው አያሰጥም። አሽሩ መልስ ቅዱስ ቁርባን ብቻ በመውሰድ የዘላለም ሕይወት ይገኛል አላልንም። ብቻ በመውሰድ የሚል ትምህርት የለንም። ኦኬ ቀደም እኮ ክርስቲያን አይሆንም ቅዱስ ቁርባን ካልወሰደ ያ ሰው ክርስቲያን አይሆንም እያላችሁት ነበር። ፕሮሶም የጌታን ስጋና ደም የሚክድ ከሆነ እንግዳ ትምህርትና የክርስቶስን ትምህርት ያልተቀበለ ስለሆነ የያዘው እንግዳ ትምህርት ስለሆነ ክርስቲያን ሊባል አይችልም ብለናል። ነገር ግን ብቻ የሚል ትምህርት የለንም እኛ። እሱ ግን የሚክድ ሳይሆን በስጋና ደሙ ካላመንክና ካልወሰድክ ክርስቲያን አትሆንም እያለው ነበር ዮሐድ። ካላመነ ካደ ማለት አይደል እንዴ? ክርስቶስን ካላመነ የክርስቶስን ትምህርት ካላመነ ካደ ማለት ነው። ለምሳሌ መሲሁን አላምንም ካለ መሲሁን እየካደ አይደል እንዴ? ለምሳሌ አንድ ሙስሊም የማይድነው በምንድነው ሲባል ባለማመኑ በመካዱ ነው እንላለን። ምን ብሎ ነው የካደው ሲባል መሲህ አይደለም ለኔ አልሞተልኝም ብሎ ነው የካደው እያልን ነው። ልክ እንዲሁ የጌታን ስጋና ደም አልቀበልም ስጋው አይደለም ካለ እየካደ ነው። የካደው ምንድነው ሲባል የክርስቶስን ትምህርት በክርስቶስ ትምህርት ለማይኖር ደግሞ አምላክ የለውምና ሰውየው አምላኩን የካደ ስለሆነ ክርስቲያን ሊባል አይችልም ማለት ነው። ወንድም ባለም እሺ ይገባ በክርስቶስ አምኖ በክርስቶስ ቢያምን የዘላለም ሕይወት ያገኛል። አዎ በክርስቶስ ያመነ የዘላለም ሕይወት ያገኛል። ቅዱስ ቁርባን ላይ የመረዳት ጉድለት የሚኖርበትና ባይወስድ የዘላለም ሕይወት ያገኛል። አሁንም የመረዳት ምንድነው? የመረዳት ምን ነበር ያልከው? ቅዱስ ቁርባን ላይ አሁን ያለው መረዳት የመረዳት ምን ንጹህ የሆነ ስለ ቅዱስ ቁርባን የክርስቶስ ትምህርት መረዳት ባይኖረው ይሄ ሰው የዘላለም በቃ ክርስቲያን አይደለም ከዚህ በኋላ ምን ብሎ ነው የመረዳት ባይኖረው ማለት? ለምሳሌ ምን አይነት መረዳት? ቀደም አንተ ጋር ስታወራ የነበረው ልጅ ትንሽ በግትርነት እየሄደ ስጋውንም እየካደ ነበርና ምናልባት መንተል ሊሆን ይችላል ለክርክር ብሎ ሊሆን ይችላል። በሱ አይነት መንገድ ለምሳሌ ኮፔንቴ ነው እኮ አይደለም እኮ ሲጀመር አይ እንትን ነው መለንጅክ የሱ በሱ አቋም ማለት ነው እንበልና እንደሱ የሚያምን ክርስቲያን የለም ሲጀመር። ክርስትና ምንድነው መሰለ እንዳጠቃላይ ክርስትናን ስታምን የሚደርብ ድምጽ ያንተቆለ ሊታርገው እሺ እንዳጠቃላይ የክርስቶስን ትምህርት ክርስቶስን ስትቀበል ክርስቶስ ስላንተ ሰው እንደሆነ ቃል ስጋ እንደለበሰ ከዛም በኋላ በመድር ላይ ስለኛ መከራ እንደተቀበለ በመስቀልም ላይ እዳችንን እንደከፈለ ከዛም ደግሞ ሕይወትን ይሰጠን ዘንድ እኛም በእርሱ እርሱም በእኛ እንኖር ዘንድ ስጋውን እንደሰጠን እንደገና ደግሞ በእርሱ ምንድነው በጥምቀት በእርሱ ከእርሱ ጋር አንድ እንሆን ዘንድ ጥምቀት እንደሰጠን እነዚህን ጸጋዎች እንደሰጠን ያምናል ማለት ነው። ሲያምን እነዚህን አምኖ ነው ወደ ክርስቶስ የሚመጣው። እዚህ ላይ ግን ምን አለው የምትለው ማለት የመረዳት በላይ ያነሳው ነገር ለምሳሌ ስጋው አይደለም የሚል የመረዳት ክፍተት አለ የምትለኝ ከሆነ አላመነም ከጅምሩ ማለት ነው። ስጋው አይደለም ካለ ክዷል ማለት ነው። ነገር ግን ሌሎች ሲስተማዊ የሆኑ ነገሮችን የግድ ማወቅ አለበት እያልከኝ ከሆነ እሱ ላይ እናወራለን። መታሰቢያ አድርጎ ቢያስበው ማለት ነው። ምን ቢያስብ መታሰቢያ አድርጎ ቢወስደው ቀደም ልጁ እያወራህ ነበርና መታሰቢያ እያልህ ነበር። መታሰቢያ ማለት ጀስት ያኔ ክርስቶስ ስጋውን እና ደሙን ለማስታወስ ያክል ማለት ነው ቢወስደው ማለት አይደለም። መታሰቢያ ማለት እንደዛ አይደለም። መታሰቢያ ማለት በዛ ነገር ራሱን ማሰብ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 22 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ከሰጠ በኋላ ይህን ለመታሰቢያ አድርጉት ይላል። ስለዚህ መታሰቢያ ማለት ምንድነው የሚለውን ጳውሎስ ይህንኑ ክፍል ሲያብራራ ቆሮንቶስ መልእክቱ ላይ ሞቱን መናገር ነው ብሏል። ስለዚህ ማሰብ ስለኔ ሞቶልኛል ብለ ሕይወት የሚሰጠውን ስጋና ደም መቀበል ማለት ነው።
ተሰምቻለሁ። ተሰምተኛል። ስለዚህ ቅዱስ ቁርባን አንድ የመሆን ሚስጥር ማለት እንችላለን አይደል? ሚስጥረ ቁርባን ስንለው አዎ አንድ የምንሆንበት ነው። ጳውሎስ ቆሮንቶስ መልእክቱ ላይ አንድ የምንሆንበት እንደሆነ ሲናገር አንዱን ስጋ ስለምንካፈል አንድ እንሆናለን ብሎ በግልጽ ነው የሚናገረው። ስለዚህ ሚስጥረ ጥምቀትም አንድ የመሆን ሚስጥር አይደለ? እሱ ደግሞ ከጌታ ጋር አንድ የምንሆንበት ነው። ስለዚህ ያ ሰው ኦሬዲ ጌታ ራት እንኳን ባይወስድና ነገር ግን በሚስጥረ ጥምቀት ጥምቀቱን አምኖ ከወሰደ ስለዚህ ያ ሰው ከክርስቶስ ጋር አንድ ነው ብለን መውሰድ አንችልም። ስለዚህ ክርስቲያን ነው ማለት አንችልም። ለምንድን ነው ስጋና ደሙ የማይቀበለው? በተለያየ ምክንያት ሊወስድ ይችላል። እንዳልከው ቀደመን የጠራ መረዳት ካለመኖር የተነሳ ሊወስድ እኮ ይችላል። ኦፍ ኮርስ ግን በትክክል ግን ቃሉ እንደሚለው ተረድቶ ካልወሰደ ማለት ነው። ቃሉ አሁን የቀደሙ ልጅ ለምሳሌ አሁን ላሳጥርልህ ያንተን ወንድም ያንተን እንትን ላሳጥርልህ። እንዲህ ባይሆን ኖሮ እንዲህ ቢሆን ኖሮ ልክ ለምሳሌ ስትሞት ምናምን አይነት ጥያቄ ልክ እንደዛ ነውና እንዲህ ቢሆን ኖሮ ላይ የሚመሰረት እምነት የለም። የተሰጠን ትእዛዝ አለ ልንቀበለው የሚገባ እሱ እንቀበላለን። ነገር ግን እዛ ሁኔታ ላይ ባልሆንክበት ሁኔታ ያን ሁኔታ የትምህርት መሰረት አድርጎ ለመረዳት መሞከር ስህተት ነው። ለምሳሌ በመስቀል ላይ ሳትሆን በህይወት ቆመህ አሁን እያለ ልክ መስቀል ላይ የነበረው ሰውዬ ጊዜ እንዳጣ ምናምን ከዛ አልተጠመቀም ልክ እንደሱ ካልዳንኩ አይነት ነገር አካሄድ ጥሩ አይደለም፣ ትክክልም አይደለም። በቃ አንተ ባለህበት ሁኔታ ትእዛዝ ተሰጥቷል፣ እሱን ትቀበላለህ ማለት ነው። የጌታ ስጋና ደም አማናዊ እንደሆነ ተነግሮናል፣ እንቀበላለን። የጌታ ስጋና ደም ለህይወት እንደሆነ ተሰጥቶናል፣ እንቀበላለን። እኛ በእርሱ እርሱ በእኛ የምንኖርበት ነው፣ እንቀበላለን። በዚህ እንድናለን። ይሄንን ያላደረገስ ይሄን ያልተቀበለስ ምክንያቱም የክርስቶስን ትምህርት እየካደ ስለሆነ። ኦኬ እሺ እንግዲህ አመሰግናለሁ። እኔ በርግጥ የጌታ ራት ወይ ቅዱስ ቁርባን በመውሰድ አምናለሁ። የዘላለም ሕይወት ያስገኛል ብዬ አምናለሁ። ያንተን ደግሞ ልስማ። ማያስገኝስ ማን ነው? ማይቀበልስ አያስገኝም የሚልስ? አይ መጽሐፉ ላይ እኮ በግልጽ እኮ ይህ ቆርሶ ሰጣቸው፣ ይሄ እንጀራ ይሄ ነው፣ ይሄ እንጀራ ደግሞ ባርኮ ከሰጣቸው በኋላ ስጋዬ ነው ብሏቸዋል እኮ ያ እንጀራ። አንተ እንደዚህ አመን አሁን አንተ እንደዚህ ብለህ ያመንካቸውን ጥቅሶች ጠቅሶ ሰው ግን እንደዚህ ባያምንስ አይ ስጋ እውነተኛ አይደለም የሱ ስጋ አይደለም ብሎ ቢልስ ክርስቲያን ይባላል? በጌታ ራት በኩል የሚያገኘውን የዘላለም ሕይወት ያጣል ማለት ነው። ክርስቲያን እስከ ይባላል አለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ላይጠፋ ስለሚል በክርስቶስ ማምኖ ሊሆን ስለሚችል ይሄን ሰው ምንድነው የምታደርገው? በማስተማር መርዳት ነው የምትችለው። ሲያምን ደግሞ የዘላለም ሕይወት እንዲካፈል ትረዳዋለህ። ሲያምን እሺ እምነት ሲያምን ማለት ነው። በጌታ ሲያምን አል ስለኔ ሰው ሆኗል፣ በምድር ላይ ተመላልሷል። በመስቀል እኔ የምልህ ቆይ አንድ ጊዜ አንዴ ቆይ ፔሴ አንዴ ቆይ ጥምቀት ደህንነት ያስገኛል ብለህ ታምናለህ? ለድነት ነው ብለህ ታምናለህ? አምናለሁ። ኦኬ ቅዱስ ቁርባንም ለድነት ነው ብለህ ታምናለህ? የዘላለም ሕይወት ያስገኛል ይላል። ይላል መጽሐፉ ላይ እኮ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ይላል። እንደው ከይቅርታ ጋር ሉትራን ነው ወይስ ምንድን ነው አንተ? ከይቅርታ ጋር እኔ መጽሐፉን ማምነው መጽሐፉን ስለማምን ይቀበላል። ምናልባት እንደኔ የሚያምን ዲኖሚኔሽን ባይኖር እንኳን እኔ ያመንኩትን ይቀጥላለሁ ማለት ነው። ባይኖር እንኳን አንተ ይሄ ጸዴ ነው። ሲሶ አንዴ ሐሳቤን ልጨርሳት። እሺ ቆይ የመጨረሻ ሐሳብ ልጨርሳት። ሲያምን ዋናው በክርስቶስ ካመነ እና ስጋና ደሙን ግን ባይቀበልም ችግር የለውም ክርስቲያን እለዋለሁ ብለኸኛልና ሲያምን ስለኔ ሞቶልኛል እንደገና ደግሞ ሕይወት የሚሰጠውን ስጋውን ሰጥቶኛል ብሎ ማመኑ ነው ሕይወት ያለው ወይንስ ደግሞ ሲያምን ከፍሎ ሞቷል በቃ ብለ ሞቱ ላይ ብቻ ቆሞ ስጋና ደሙን ክዶ ማለት የፈለገውን መርጦ አምኖ ነው የሚያምነው እምነት ነው የሚያድነው? ከሁለቱ የትኛው ነው የሚያድነው? በክርስቶስ ሲያምን የተደረገለትን የተሰጠውን ሁሉ የክርስቶስን ስጦታዎች ተቀብሎ ያ መቀበሉ ነው እምነቱ የሚያድነው እምነት ወይንስ ከፍሎ ያመነው ነው የሚያድነው? የሰው በክርስቶስ ኢየሱስ አምኗል የዘላለም ሕይወት አግኝቷል። ነገር ግን አሁንም ጥምቀት ላይ አሁንም ብዥታ ካለበት የሰው አሁንም በጉድለት ውስጥ ነው ያለ ማለት ነው። እምነት ውስጥ መጀመሪያ አምኗል ስትል ስጋና ደሙ የለበትም እንዴ? እምነት ውስጥ በክርስቶስ ነው
ገብቶኛል። መስቀል ላይ በተሰራው ስራ ያምናል ያ ሰው። ግን መስቀል ላይ የተሰራው ስራ ህይወት የሚሰጥን ስጋና ደምን ያካትታል እኮ አይደል እንዴ? ያካትታል። ግን ያ ሰው ምዕራፍ 26 ላይ እንኩ ይህ ስጋዬ ነው ካለ በኋላ ምን ብሎ ነው የሰጣቸው? ስለናንተ የሚፈስ ደሜ ነው፣ ስለናንተ የሚቆረስ ስጋዬ ነው ብሎ ነው የሰጣቸው። ስለዚህ ያን ስጋና ደም በዕለተ ዓርብ ዋጋ የተከፈለበትን ያንን ስጋና ደም መቀበል ነው አይደለ? ነገሩ የተያዘ ነው። አንድ እውነት ነው ያለው ተያይዞ ጥምቀትም ቁርባንም አንድ ላይ ተያይዞ መስቀሉ ጋር የሚገናኝ ስለሆነ ስለዚህ ከፍሎ ማመን ያድጋል እያልከኝ ያለው። አይ እንደሱ አይነት እምነትማ የሞተ እምነት ነው። ታዲያ የሞተ እምነት ከሆነ እኮ እንዴት የሞተ እምነት ያድናል? ሕያው እምነት ይጠመቃል። ሕያው እምነት ቅዱስ ቁርባን ይወስዳል። እንግዲህ እንደዚህ ነው የማምነው። እንደዚህ አሁን እኮ የቃላቱ ነው እንጂ ማለት ነው። በሐሳብ ደረጃ ብለዋል። ለምሳሌ ከፍሎ ካመነ የሞተ እምነት ነው ብለኛል። የሞተ እምነት ደግሞ አያድንም። የሚያድነው ሕያው የሆነ እምነት ነው። ስለዚህ እነሱ አይድኑም እያልከኝ ነው። ግን ክርስቲያን ናቸው ያልከኝ ሼም ይዞ ነው ብዬ ልቀበልና ሼመኛ ነህ በጣም። አይ ሼም አይደለም። አሁን ለምሳሌ በክርስቶስ አምኖ በእምነት ከተጠመቀ ይህ ሰው ይድናል አይደል? ዘላለም ሕይወት እኮ ያገኛል። ግን በዛው ቀን ደግሞ የጌታ ራት እኮ ላይወስድ ይችላል። ቅዱስ ቁርባን ላይወስድ ይችላል። ለምን? ቅዱስ ቁርባን እስኪወስድ ድረስ አልዳነም ብዬ ደግሞ አልወስደውም። ለምንድን ነው የማይወስደው? ጊዜ ስለሚፈልግ ነው። በእያንዳንዱ ጊዜ ኢንተርቫል ጊዜ ያለው ቅዱስ ቁርባን የሚወስድበትም ቀን ስላለ በዛ ቀን ሲወስድ ደግሞ ይወስዳል እንጂ ዛሬ ጊዜ ስለሚፈልግ ነው እንጂ ስጋው አይደለም ብሎ ስለካደ አይደለም። መጽሐፉ ይህ ስጋዬ ነው ብሎ በግልጽ እኔ ግን የጠየቅኩ በቃ እንጨርሰው እዚሁ ላይ ስጋ አይደለም ብሎ ስለካደው ነበር እያወራን የነበር። አሁን ግን ጊዜ ስለሚያስፈልግ ነው ብላ አሻሽለዋል። ችግር የለም። ተካደማ ትልቅ ነው ፋቂ ነው። እረዳሃለሁ። ያው አንዳንድ ሰው በጣም ሂሉንታ ያለባቸው ሰዎች እንትን ስለሚሉ በሂሉንታ ነው እንጂ አይድኑም ብለኛል ብዬ ወስጄዋለሁ። አይ ይሄ እንጀራ ስጋዬ ነው ብሏል። ስጋው ነው ከወሰደ በቃ ይዝላል የሚያደርግ ምን መጽሐፉ የሚለውና አናመቻምቸው እና የኔ እንደዛ ነው። እዮባዬ ካንተ ጋር ብዙ ቀራረባለሁ። እሺ አመሰግናለሁ። ቀጥሉ። መንግስት ምንድነው ብዙ የራቀ አይደለም ብሏል። ሩቅ አይደለም። ግን አንድ ጥያቄ ከፈቀደ ስንት የዘላለም ሕይወት ነው ያለው? በዙብኝ እሱም ቢገልጽ። አንድ ጥያቄ ጠይቃችሁ በዛው ስለሚመለስላችሁ ለእናንተ አሁን ጸሎት ተጠየቀው ጥያቄ በእኔ ጥያቄ ውስጥ ሊካተት ስለሚችል ሲስ ከፈቀድክ ለዮባ ወይም ለዮሐድ ጠይቅ። ኦኬ እንትን ላይ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 10 ላይ በግልጽ የሚናገረው ነገር አለና ስለ ዘላለም ሕይወት ማለት ነው። ስለ ዘላለም ሕይወት ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም ይላል። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላልና እዚህ ጋር ሕይወት እንደሚበዛ ታያልና ይሄን ነገር የነሱ መረዳት ብሰማ ደስ ይለኛል። የሚበዛ ሕይወት አለ ብላችሁ ታምናላችሁ የሚለው ሲሶ አላስቻለም። በሳቅ ተሞልታል። ምንድነው ከተሰማው አንድ ሰው ተሰምታል። ሳለ መሳቅ አይችልም። እንረዳዋለን። ሲስ ምንድነው? ሲሶ እኮ ደስታ ያጋባል፣ ዝም ብሎ ሳቅ ያጋባል። ናቱ ስታይ ነው የሳቀው። ምንድነው ሐሳብ አልገባኝም። ናቱ ከሰማ መልስለት ወይ ዋዴ። እንዴት ናችሁ? ሰላም ናችሁ? ሚዩት ማድረግ እዚህ ቤት ይለያል ታውቃለህ። በስማ እንዴት ናችሁ? ምንም አታካብ፣ ዝም ብሎ ወደ መልስ ሂድ። እሺ ምን ነበር? ወይኔ በና አይ ናቱሻ ስትል ነው የሰማው። ምን ነበር? አንዴ ይደገም። ወሬን ተውና ማይኩ ምናምን ብለህ ሌላ ነገር ልታወራለህ። ጌታን እሺ፣ ሰላም ብያለሁ ሁላችሁንም። ቃልት ያሰማልን ዮባም የዋዴም ፓፓ። እሺ ምን ነበረ ጥያቄውን? አንዴ ድገምልን። ፔሲ ኦኬ እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ
እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ይላልና ይሄን ሲል እንዴት ተረዱታላችሁ የሚለው ነው። ያው እሱ ህይወት ስለሆነ ነው በሙላት ሊሰጣን ማለት ነው። ስለዚህ ሞር ብዙ ጊዜ ቅዱስ ቁርባንን እየወሰድነው ስንሄድ የሚበዛ ህይወት ይኖረናል ብዬ ልሰደው ህይወት በዛ መንገድ የሚበዛል። አሁን የሚበዛ ሲል ያው በሙላት እንዲኖረን ማለት ነው። በሙላት እንዲኖረን የዘላለም ህይወት እንዲኖረን እሱ መጥቷል። ከላይ ምን ብሎ ነበር? በሩን እኔ ነኝ ብሏል ነበር። በእኔ የሚገባ ቢሆን ይኖራል ይገባልም ይወጣልም መሰማሪያም ያገኛል ብሎ ነበር የመጣው ከላይ። ከዛ በኋላ አሁን ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ህይወት ሊሰጣችሁ አይደለም የሚመጣው። እኔ ግን ይኸው ህይወት የሆንኩ ህይወት እንዲሆንላችሁ እንዲበዛላችሁ በሙላት እንዲኖራችሁ መጣዋል። ስለዚህ በእርሱ የምናምን እኛ በሙላት ህይወትን ተሰጥቶናል ማለት ነው። ቅዱስ ቁርባን ግን ምንድነው? ወደዛ ሙላት እንድንገባ ስንቅ ይሆነናል። ገብቷል አይደል? የመለኮት ተካፋይ የምንሆንበት ስንቃችን ነው። ልክ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ ማያፈራው ከግንዱ እንደሚቆረጥ ሁሉ እንደዛ እንዳንቆረጥ ፍሬ እንድናፈራ በሙላት ህይወት እንዲኖረን ጸጋውን የምንቀበልበት አንድ ምስጢር ነው ማለት ነው። ማለት ቀደም ከሱ በተጨማሪ ማለት ነው። አሁን ቅዱስ ቁርባን ስንል ምንድነው የምናገኘው ከቅዱስ ቁርባን የሚለውን በአንድ መንገድበው አይደለም። የመጀመሪያው ነገር ምንድነው? አንድ ስጋ የምንሆንበት ነው። ሁላችንም አንድ ስጋ የምንሆንበት ነው። የጌታ ስጋው የምንሆንበት ሁላችንም የምንተሳሰርበት ነው። ኮሚኒየን የሚኖርበት ነው። ሁለተኛ ክርስቶስ በእኛ የሚኖርበት ነው። የዘላለም ህይወት የሚሰጠን ክርስቶስ ነው። የዘላለም ህይወት የምናገኝበት ክርስቶስ ከኛ ጋር የሚኖርበት የሚሆንበት ነው አይደለ? ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ አለ። ስለዚህ በእኛ እንዲኖር ክርስቶስ ስጋና ደሙን መብላት መጠጣት አለብን። አሁን ግን እንዲበዛላችሁ ሲል የእሱ አመጣጥ ምንድነው ነው? ስለ አመጣጡ ነው እየተናገረ ያለው። ወደ ዓለም የመጣው ወደ ዓለም እንዲፈርድ አይደለም። ክርስቶስ ወደ ዓለም የመጣው ዓለም ላይ እንዲፈርድ ሳይሆን ዓለምን ሊያድን ነው። ስለዚህ ዓለም የሚድነው ምንድነው? የዘላለም ህይወት የሚያገኘው እንዴት ነው? ስለዚህ በክርስቶስ የምናምን ከክርስቶስ ጋር አንድ የምንሆን ክርስቶስን የራሳችን የምናደርግ የክርስቶስ የምንሆን እኛ በሙላት የዘላለም ህይወት ይሰጠናል ማለት ነው። በክርስቶስ በልጁ ማለት ነው። ለዛ ነው ከወደደን ከጥልቅ ፍቅሩ የተነሳ ሙታን በነበርንበት ጊዜ ከእርሱ ጋር ከልጁ ጋር ህይወትን ሰጠን ተብሎ የተጻፈው ማለት ነው። ስለዚህ ክርስቶስ ህይወት ነው። እርሱ ቅዱስ ቁርባን ወይም ስጋና ደም በወሰድን ጊዜ ክርስቶስ በሙላት በእኛ ህይወት እየኖረ ይሄዳል ብዬ ልሰደዋል። እየኖረ ይሄዳል። ያ እድገታችንም መንፈሳዊ እድገታችንም በዛው ልክ እንዴት ነው? እውነተኛ መብል ነው። ዮሐንስ ወንጌል ምዕራፍ 6ን ካየኸው አባቶቻችሁ መና በሉ ሞቱም ይላል አይደለ? ፒኤስኤ አሁን አየህ፣ ያኛው መና እድገት የሚሰጥ አይደለም፣ ወደ ሞት የሚወስድ ነው አይደለ? ስጋዊ ስለሆነ ማለት ነው። ይሰማል አለው አይደል? ይሰማኛል። እንት እንዳይደርብብህ ብዬ ነው። ናገር እሺ፣ ጥሩ። ይሄኛው መና እውነተኛ መና ነው፣ እውነተኛ መብል ነው፣ እውነተኛ መጠጥ ነው። ይልቁንስ ወደ ሞት የሚወስድ ሳይሆን ህይወትን የሚሰጥ ነው አለ። ስለዚህ ሁላችንም መንፈሳዊ እድገት ያስፈልገናል። መንፈሳዊ እድገታችን ደግሞ የሚሆነው በክርስቶስ ነው። ልክ እንዴት ነው? ዮሐንስ ወንጌል ምዕራፍ 15 እንደነገርኩ ነው። አንድ ቅርንጫፍ ዛፉ ላይ ዝም ብሎ ብቻ ተሰክቶ አይኖርም አይደል? ምን ያደርጋል? ቅርንጫፉ ያድጋል አይደል? ፒኤስኤ ልክ እንዲህ አይነት እድገት ፍሬ ማፍራት እነዚህ ሁሉ የሚገለጡት ከክርስቶስ በእኛ ሲኖር ነው። ከክርስቶስ ጋር አንድ ስንሆን ነው። ያ የሚሆነው ደግሞ በቅዱስ ቁርባን ነው፣ በስጋ ደሙ ነው። ኦኬ፣ በስጋና ደሙ ነው፣ በሱ ስጋ በሱ ደም ነው። ስለዚህ ያንን ስንካፈል ያን ምስጢር ስንካፈል አንድ ሰው በስላሴ ሳያምን በቅዱስ ቁርባን የቅዱስ ቁርባንን ትምህርት ቢያምን እንዴት አስቧል? ይሄ ዲዳኬ ላይ ይከለክላል። ኖርማሊ አርሊ ቸርች ፋዘርስም በትክክል ነው የሚሉት። እኛ ያመንነውን እንደውም ከአባቶች አውጥቼ ማሳየት እችላለሁና አንዴ ቀሰጠኛል። ምንድነው እኛ ያመንነውን የሚያምን ነው መቁረብ ያለበት መውሰድ ያለበት ብለው አባቶች አስተምረውናል። በእምነትም ደረጃ በትምህርትም ደረጃ አባቶቻችን የሚያምኑትን የቤተክርስቲያን አባቶች ሐዋርያና በስላሴ ታምናለህ? እኔ ልጠይቅህ እንግዲህ ካገኘሁ አይቀር በቤቴ ስላገኘሁ በስላሴ ታምናለህ? ፔሴ ፕሮቴስታንት አይደለሁ አምናለሁ። ጌታን እንዴ በስላሴ ምርት ታምናለህ? አምናለሁ። እኔ እኮ አላምንም ብዬ እኮ አላውቅም።
ባይዘው ሲሲዬ አሁን የጠየኩ በጣም ቆንጆ ጥያቄ ነውና ዘዲዳኬ ላይ እንደውም ትልቁ ላይ ታረጋኛለህ ከፍቼ ማሳየት ይችላል። ዘዲዳኬ ላይ የተቀደሰው ለውሾች አትስጡ የሚለውን ክፍል ትልቁ ላይ አረከኝ። እሺ የተቀደሰው ለውሾች አትስጡ የሚለውን ክፍል ያነሳና ለማያምኑ ክርስቲያን ላልሆኑ ባይዘው በስላሴ የማያምን ክርስቲያን በጣም እኮ አሁን እኮ ናቲ አንዴ ትከፍታለህ ከይቅርታ ጋርና ናቲ እስከ ከፍል ድረስ ጊዜ ስጠኝ። ለምሳሌ ብዙዎች እኔንም ጨምሮ አንተ የኦጂ እምነት ተከታይ እንደሆንክ ነው ምናምነው እንግዲህ እኔ ኦልሬዲ እስካገኘው ድረስ እና አብዛኞቻችን አሁን ኮሜንት ላይ ራሱ እንደምታዩ ነው ብዙዎች አሁን ፒኤስ የኦጂ እምነት ተከታይ ነው ኦጂ ነው እያሉ ነው የሚያስቀምጡት። አንተ ለነዚህ ክሌሞች ምላሽ ምንድነው መልስ? እንግዲህ ዛሬ በተናገርኩትም እንግዲህ ብዙዎቹ ደግሞ ኦርቶዶክስ ነው የሚሉኝ ስለሚኖሩ እንግዲህ እየተከታተሉ በመናገረው ሁሉ ይፈርጁኝ ማለት ነው። እኔ ማምነውን አምናለሁ። እንግዲህ ፕሮቴስታንት ነኝ ካልከኝ እኔም ካሁን በኋላ ፕሮቴስታንት ነኝ ብዬ ነው ወስድ ከዚህ ምንም አማራጭ የለ ግዴታ እንትን ማድረግ አልችልም። እሺ ቀጥል ናቲ። ናቲ ምንድነው ካሜራው ምንድነው በእንትን ነው እንደ ከፈትከው ቴክኖ ነው ናቲዬ? አይደለም ምክሬን ሰምቶ ወደ ቴክኖ ሄድክ እንዴ ናቲ? እንደ ጋዲ ባትሪ ሴቭ እያደረክና ናቲሻ እንደ ጋዲ ሰባ ሲገባ ደንግጦ ቴክኖ ገዛ። ወደ ቴክኖ ተመለሰ። ኧረ ሰዎች ያለኝ ዮሐድ ያለ ዮሐድ ያለ ይሰማል። ኧረ በደንብ ነው የሚሰማው። ምንድነው የምትለን? ብለር አረገብኝ የጀስቲን መርት የሰማቴዎስ ጢኖስን ፈርስት አፖሎጂ ላይ ያለው ነው። ያ በቃ እኔ ላጥፋና እሱ ያወጣልናልና እኔ ዝም ብዬ የ66 ነው ሌላ ነው። ፈርስት አፖሎጂ 66 ያ ከፍ አድርገኝ። እሺ ከፍ አድርገውና አዶ ነው ብለር እንትን ስላረገብኝ ነው ብለር ስላረገብኝ ነው። እመን ወንድማችን ችግር የለውም። ወደ ቴክኖ ተመልሰሃል እያልኩ እኮ ነው። አስረግጬ እየነገርኩ ነው። ይሆንልሽ ምንድነው የሚለው? እኔ እስከዛ ነው እንዲህ ነው እንጂ ናቱ ምንድነው ናቱ ሰባ ሲወርድ ስጋት ሀሳብ ያዘሽ እንዴ ናቱ? እንደ ወንድማችን መጀመሪያ አቆጥብም ነበር እንዴ? እንደ ወንድማችን አቆጥብም ነበር እንዴ? አንዳንዶቹማ አውቀውበታል እኮ አጠቃቀሙን እንዴ። እንደ እንትን ነው እንደ ጀርመን ውሻ በሰንሰለት ነው የሚያስሩ አሉ። የለም መሰለኝ አይስክሪም ሳይሰጥም ነው ዝም አለ። ኦኬ ቆይ I think you and this food among us ያው ያ እሺ እንትን ጠፍቷል። we call this food የሚለው ላይ ማለት ነው። we call this food Eucharist የሚለው the Eucharist of እሺ ቆይ እኔ ላንብበው። እኔ እኮ እንትን ማይኩ ለማጥፋት እንደዚህ ስትነካው ራሱ ለካ እንትን ይላል ይጠፋል መሰለኝ። እኔ ላንብበውና ከዛ እንትን ትለዋለህ ትተረጉመዋለህ። Okay, and this food is called among us the Eucharist ወይም ደግሞ the Eucharist ማለት ነው of which no one is allowed to partake but no one is allowed but the man who believes that the things which we teach are true and who has been washed with the washings that is for the remissions of sins and unto regeneration and who is so living as Christ as enjoying it ይላል። enjoying it as ከዚህ ይበቃል። አይ ቲንክ ተርጉምና ወደ ኋላ ትንሽ ተመለስና ምንድነው የሚለው? we call this ምንድነው? ድምጽ ይደርባል አለው አይደርብም? ምንድነው አለው? ይሰማል። አዎ ይሰማል። ቀጥል።
we call this food Eucharist ይሄንን ምን ብለን እንጠራዋለን ቁርባን ብለን እንጠራዋለን ይሄንን መብል ቁርባን ብለን እንጠራዋለን ካለ በኋላ and no one else is permitted to partake of it ማንኛውም ሰው ዝም ብሎ እንዲካፈል አይፈቀድለትም ኦኬ ፍቃዱ የለም except ኦኬ ምን የሆነ ብቻ ነው የሚፈቀድለት one who believes our teaching to be true በቃ እውነተኛውን የሆነ ትምህርት የያዘ ሰው ካልሆነ በስተቀር ይሄንን ቁርባን ከዚህ ቁርባን መካፈል አይችልም እሱ እውነተኛ ትምህርት ብቻ ደግሞ አይደለም and who has been washed in the washing which is በምን የታጠበ መሆን አለበት for the remission of sin ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ብለን እንናገራለንና በዚህ ጥምቀት ኦኬ ትምህርቱም ልብ ብላችሁ ስሙት ምን ብሎ ነው ያስተማረው who has been washed in the washing of የታጠበ ነው በምን የታጠበ በremission of sin በኃጢአት ማስተስሪያ የታጠበ መሆን አለበት በኃጢአት ማስተስሪያ ብቻ ሳይሆን ደግሞ ምን አለ for regeneration ዳግም ውልደት በመትሰጠው ለኃጢአት ስርየት በመትሆነው በዚህ ጥምቀት የታጠበ የኛን አስተምሮ የያዘ ካልሆነ በስተቀር ከዚህ ምስጢር መካፈል አይችልም ከዚህ ቁርባን መካፈል አይችልም ብሎ ሲናገር እናያለን for your knowledge ጀስቲን ማርቲር ማለትና ጀስቲን ማርቲር ቅዱስ ኢሬኒዮስ እነዚህን የመሳሰሉ አባቶች በዘመኑ የነበሩ የንጽጽር አባቶች በቃ በንጽጽር ላይ ትልቅ ስራ ይሰሩ እና ደግሞ በጣም መናፍቃኖች የነበሩበት ጊዜና ለነሱ በጣም ሪፍሌክስ ያደርጉ የነበሩ አባቶች እንደሆነ በጣም ይታወቃል እና በትምህርት የሳቱ ሰዎች ኢቭን በትምህርት ራሱ የሳቱ ሰዎች ከዚህ ፓርቲክ ማድረግ እንደማይችሉ ያስተምራሉ ማለት ነው እንደገና እንዲሁም ዘዲዳኬ ምን የሚል ነገር እንትን እንላለን ያልተጠመቁ ሰዎች do not let anyone eat or drink of your Eucharist except those who have been baptized in the name of the Lord for the statement of the Lord applies here also do not give to the dog what is holy የተቀደሰው ለውሾች አትስጡ እንዳለ ሁሉ ያልተጠመቁ ክርስቲያን ያልሆኑትን ከዚህ ምስጢር እንዳይካፈሉ ዘዲዳክ ወይ ደግሞ the apostle teaching የሚባለው የሐዋርያን አስተምሮ የሚባለው መጽሐፍም ያዛል እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስም በተደጋጋሚ መልእክቱ ይናገራል በዋናነት ግን አሁን የጀስቲን ማርቲርን የምናየው ነገር ምንድነው ትምህርቱን ያልያዘ ሰው ባይዘው በትንሽም ለምን አይሆንም ኦኬ በትንሽም ለምን አይሆንም ትምህርቱን ያልያዘ ሰው ከዚህ ፓርቲ ማድረግ አይችልም ከዚህ መካፈል እንደማይችል በሰፊው አባቶች ያስተምራሉ ማለት ነው ኦኬ እሺ የመጨረሻ ጥያቄ ያላችሁ እስቲ አቤኒ ዲዳኬ ሶርሱን የሚፈልጉ ከሆነ ምናልባት ቻፕተር 9 ላይ ነው ጀስቲን ማርቲር 66 እና ዲዳኬ ቻፕተር 9 ዘ ታንክስ ጊቪንግ ወይም ደግሞ ዘ ዩካሪስት የሚለው ማለት እሺ ቀጥሉ እሺ የመጨረሻ ጥያቄ አቤኒ እስቲ ጥያቄ ካለ እሺ ሰላም አመስግኛለሁ ተባረክሽ ቴንክ ዩ ፔሲ በጣም ቴንክ ዩ ያራክብረኝ